ቤታዩና ጂጂኪያ እንግዲህ አምርረዋል። ከኦርቶዶክስ ወደ ጴንጤ እንሄዳለን። ጴንጤ አይባልም አላለችም። ምንድነው ፕሮቴስታንት ነው ለካ የሚባለው። እና ቪዲዮውን አሳይቻችሁ እመለሳለሁ። ሀሳብ አስተያየታችሁን ከስር ታስቀምጣላችሁ። ፖለቲካ የጠረረባቸው ሰዎች ወደ ፕሮቴስታንት ያው አገር ቤት ደግሞ በዱቄትና በዘይት ነበረ። አሁን ደግሞ የሚጠቀሙት ጊፍት ስለሆነ ወደ ጊፍት ሄጃለሁ እያሉ ነው ማለት ነው። ምን ትላላችሁ እናንተስ? ይቅርታ ጴንጤ አይባል መሰል ፕሮቴስታንት ይቅርታ ጴንጤ አይባል መሰል የፕሮቴስታንት አበራረቅ ተመቸኝ። ይባረኩት ጋይስ አው ሚል ከዛ ግድፍ በቃ ስንቱ ነገር ሄጃለሁ ጋይስ እንዴ ማን በሃይማኖት ገባን ያልኩት ሄጃለሁ። እኔ ራሴ ነው። እኔ እኮ ግራ የገባኝ እኮ አሁን እኮ ኢትዮጵያ ውስጥ እኔ ወደድኩትን ወደጅ እኔ የተቀበልኩትን ተቀበል እኔ ያየሁትን ይህ ነው እኮ ጉድ እኮ ነው ዘንድሮ። እኔ በራሴ ነው የምሄደው። ከፈለኩኝ እሄዳለሁ። ሻንጣዬን አዘጋጅታችሁ ሸኙኝ። ቤታዮ እንግዲህ እንደዛ ካልፈለጋችሁ ደግሞ እንዳልሄድ ከፈለጋችሁ አንበሳ አውርዱልኝ። ቤታዮ ተረጋጊ ተቀመጪ ብላችሁ አባብሉኝ። እኔ የፈለኩትን ነገር ማድረግ እችላለሁ። በሃይማኖት የሚያስገድደኝ ነገር የለም፣ የሚያስገድደኝ ሰው የለም ብላለች። እሱ ትክክል ናት። ነገር ግን ስንሄድ ምን ብለን ነው? ለገንዘብ ብለን ነው ወይስ አውቀን ተምረን መሆን አለበት የሚለውን ደግሞ ጂጂኪያን አዳምጠን ተመልሰን መጨረሻ ላይ ሀሳብ አስተያየት እንሰጣለን ማለት ነው። ወደ ጂጂኪያ እናልፋለን። ከዚህ በኋላ ወደ እኔ እንዳትመጡ እንዲያውም ላሳያችሁ። እኔ ጧጧት ስነሳ ከአሁን በኋላ ይኸውላችሁ እኔ ኢየሱስ ይኸውላችሁ እዚህ ጋር ነች ያለችው እናትና ልጁ። አሁን እኔ እንደዚህ ነኝ፣ አለቀ፣ ጨርሻለሁ። እንዳትመጡ። እኔ ከእናት ውጭ የትም እንደማልሄድ እራሷ በህልሜ መጣ። ያ እኔ እናትሽ ነኝ አዳምጪ ብላ ተቆጥታለች። ስለዚህ ቻው፣ እንዳትመጡ እኔ ጋር ነገርኩኝ። ያ ለእናንተ የሚታያችሁ ለእኔ አይታየኝም እንዴ? እግዚአብሔር ምስክሬ ነው። እኔ ነኝ የማውቅ። ስለዚህ እኔ ህልም አይቻለሁ። ከሷ ውጭ ህልም አይሄድ። እናቱን ትቼ ሰው የማምንበት ምንም ነገር የለም። ማመን እናንተ እንደምትሉት ሰው እሷ ማታማልድ ከሆነ እናንተ ማታማልዱ። እናትየውን ሳያከብሩ ልጅየውን ማክበር አይቻልም። ጨርሻለሁ። እኔ እንደዚህ አይነት ጨዋታ አልፈልግም። እንግዲህ ጂጂኪያ እናት እያለች ልጅን ላመልክ አልችልም። ካሁን በኋላ እኔ ማመልከው ደግሞ ማርያምን ነው እያለች ነው። እንደዛ ነው ሀሳቧ ማለት ነው። ተረድታችኋታል ብዬ አስባለሁኝ። ግን እናት ሳትከበር ልጅ ይከበር አይቻልም እና እኔም ታይቶኛል፣ በህልሜ መታብኛለች። ካሁን በኋላ ግን እናትና ልጁ ቀድሜ እናቱን ነው ማከብረው ብላለች። እንግዲህ ቀደም ብሎ ያቀረብኩላቸው ሰዎች ያው ዩኒ ማኛ ምን እንደሚሰራ ጠንቅቃችሁ ታውቃላችሁ። አብዛኛው ጊዜ በፖለቲካ ነው የሚሰራው። የጀመረው ግን በፖለቲካ ሳይሆን በእምነት ነበረ። ይህ ፖለቲካ ከመጣ ጀምሮ በፖለቲካ ሲነግድ ቆይቷል። ቤታም እንደምታውቋት ፖለቲከኛ ናት። ጂጂኪያም እንደምታውቋት ደግሞ ጂጂኪያ ከስር መሰረቷ ፖለቲካ ነበረ እየሰራች የነበረው ማለት ነው። ሰላም ሳልላችሁ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ከረመዳን ጀምሮ ጠፍቼ ነበረ። ሰሞኑ ብቅ እያልኩኝ ነው። ቻናሌም ቀዝቅዟል። ላይክ አድርጉ፣ ወደ ላይ ከፍ አድርጉት። ወደ ታች ወርዷል። ቤተሰቦችም እያገኙኝ አይደለም። አላኩል ያለን ዛሬ ይዤላችሁ የመጣሁት እኛ አሁን ላይ ያለ ነው። በተለይ ቲክቶክ ላይ ተቀመጥን ከእምነታችን የበለጠ ብሔራችንን ወይም ደግሞ ጥቅም የምንፈልግ ሰዎች በስተናልና አላህ ሂዳያ ይስጠን ለሁላችንም። እና ያው እነኚህ ሰዎች ፖለቲካ ነበረ ሲሰሩ የቆዩት። ህዝብ አለቀባቸው መሰለኝ። ህዝብም ደግሞ መሮት እርስ በራሱ ሰላም ለመፍጠር የሚያደርገው ጥረት በጣም ደስ የሚል ነገር ነው። በተለይ ሀገር ያሉት እናውቃለን፣ በብዙ ነገር ተጎድቷል። የሀገራችን ህዝብ ከአንድ ቦታ በቤቱ እየፈረሰ እየተፈናቀለ ሜዳ ላይ እየወደቀ ነው። የኑሮ ውድነቱ እንደምታውቁት ነው። እና ከዛም አልፎ ደግሞ ከምንም በላይ ደግሞ ያው ሰላም አለማጣት ከረሃብም ከምንም
በላይ ደግሞ ሰላም አለማግኘት በጣም ከባድ ነው። ሰላም ማጣት በጣም ከባድ ነው እና አሁን ሰላም ለመስፈን ብዙ ሰዎች እየጠሩ ነው ያሉት እና እነዚህ ደግሞ በየተለያዩ ሀገር በተመቻቸው ነጻነት ባለበት ሀገር መንግስት ቁጭ ብሎ በሚቀልበበት ሀገር ቁጭ ብለው እዛ እውነትም እየተንከባለሽ የሚሉን ትንሽ የእንትን ፊልም አይቻለሁኛ በጣም የተመቸኝ የሆነ ነገር መጣ ብላችሁ ሰላማዊ ሰልፍ ትወጣላችሁ፣ ትንከባለላችሁ፣ ሁሉንም ነገር ታምናላችሁ ብሎ ሲያቀርብላት አይቻለሁኝ እና እኛ እንደዛ ነን። ትንሽ ነገር እናካብዳለን። አብዛኛ ጥቅመኞች ቁጭ ብለው ወንበር ላይ 24 ሰዓት ተኝታችሁ ስትነሱ ቲክቶክ ላይ ቁጭ ብላችሁ ነው የምታያቸው። ስራችሁን ሰርታችሁ ጨርሳችሁ ለሆነ በቃ 10 ደቂቃ 5 ደቂቃ ደብሯችሁ እዛ ቲክቶክ ላይ ስትገቡ እነሱን ነው የምታገኙት። 24 ሰዓት በዛ የማይጠፉ ሰዎች አሉና እነኚህ ሰዎች ምንድነው ቲክቶክን የገቢ ምንጭ አድርገው 1 አበባ 2 አበባ እያሉ እየለመኑ እየሰበሰቡ ኑሯቸውን የሚኖሩ ሰዎች ናቸው አብዛኛው ያሉትና ዩኒ ማኛና ጂጂኪያ ያው ዩቲዩብ ይዟቸው ነበር። ዩቲዩብን ትተው ደግሞ በፖለቲካው የመጣ ብዙ ሰው ጊፍት ይሰጣቸው አንበሳ ያወርድላቸው ነበር። ግን አሁን ጸጥ ረጭ ስላለ የሚገቡበት አጥተዋል። ሀቢባን ራሱ ብዙ ሰው ያዘችብን፣ ፖለቲካው ተረሳ፣ እንደዛ ሆነ ብለው ብዙ መንገድ መጥተው ነበር። ግን የኢትዮጵያ ሕዝብ ሀቂቃ ቲክቶክ ላይ ያለው አሁን በጣም ነቅቷል ብዬ ነው ማስበው። መራገጥ፣ መሳደብ፣ እናት ምናምን ሲሰዳደቡ ነበር የሚውሉት እና አሁን ግን ትንሽ ቀንሰዋል። ይህ ስለቀነሰባቸው ደግሞ ፖለቲከኞች ጴንጤዎች ከዚህ በፊት ዱቄትና ዘይት ያወገር ያሉትን በዱቄትና በዘይት ነው የሚያታልሏቸው ምስኪኖች። እዚህ ያሉትን ደግሞ ያው በጊፍት እያታለሉ ነው እና ያው ሄጃለሁ እያሉ ነው። ሄጃለሁ እናንተ ምን ትላላችሁ? ከምንም በላይ እምነት አይቀድምም ወይ? ለእምነታችን ክብር ከሌለን እምነታችን ለምን እንደተፈጠርን ካላወቅን ነገስ መጨረሻችን ምንድን ነው የሚለውን ነገር ለምንድን ነው ማያሳስባቸው? በተለይ እነኚህ ፖለቲከኞች ሰው ሲገደል ሰው ሲጨፍጨፍ በለው እንደዛ አድርገው እኔ በተለይ ቲክቶክ ላይ ቁጭ ብለው የሚሳደቡትና እንደዚህ ስለ ፖለቲካ የሚያወሩ ጂጂኪያን አንድ ጆከር የሚባል ሰውዬ አለ፣ ቤታ ይሄ ዩኒ ማኛ እነሱን ሰብስበሽ በእሳት አቃጥያቸው ብትሉኝ አቃጥላቸዋለሁ። አይኔን ጨፍኜ እኔ ዝንብ መግደል ራሱ በጣም ነው የምፈራው እውነት ለመናገር ማለት ነው። እነኚህ ሰዎችን መቼም አልምራቸው፣ መቼም አፍራልላቸው። በእነሱ ምላስ ብዙ ሰው ተጨፍጭፏል፣ ብዙ ሰው ተፈናቅሏል፣ ብዙ ሰው ብዙ ነገሮችን አጥተዋልና አሁን ግን በቃ ጠሩባቸዋል። ባይሆን ሀቂቃ መታችሁ ዩቲዩባችሁን ጥሩ ነገር ስሩበትና እኛ እንየላችሁ። እንደ ኢትዮጵያን ሕዝብ ጥሩ ነገር ለመስራት ሰላምን ለመፍጠር ብጥሩ ይሻላችኋል። አሁን አልቆባችኋል፣ ሁሉም ነቅቷል። እናንተ ለምን እንደምትሰሩ እውነት ለብሔራችሁ አዝናችሁ ለሕዝብ አዝናችሁ እንዳልሆነ 100% የገባው ሕዝብ ነው አሁን እየመጣ ያለውና ሁሉም ስለነቃባችሁ በምንም ብትሉ አሁን በእምነቱ ራሱ አትቆዩበትም። ያ የተወሰነ ከሰጣችሁ በኋላ ያ የሰጣችሁ ሰው መልሶ አይሰጣችሁም፣ እስከ መጨረሻ አይቀልባችሁም። ስለዚህ ለአንድ አንበሳ ለሁለት አንበሳ ምናምን ብላችሁ እምነታችሁንም ዝቅ ባታደርጉ እምነታችሁንም እንደ ይሄን ያክል በቃ ያኔ እንደፈለኩኝ መሆን ይችላለሁ ስትሉ አሁን እኛ በእስልምና ላይ አንድ ሰው ሄድኩኝ ካለ በኋላ ሻሃዳን ሳይዝ ተመልሶ ወደ እስልምና መግባት አይችልም። የሆነ ጊዜ ታስታውሳላችሁ ዩቲዩብ ነበራት ማን ነበረ የምትባል ልጅ ወደ ቱርክ ምናምን ትመለስ ነበርና ከእስልምና ወጣውኝ ሰደቡኝ ሂጃብሽ አታስተካክይ ምናምን ብለውኝ ብላ ወጣ እንደገና ሻሃዳ የዛ ነው የገባችው። አላህ ይቅር በላት፣ ይቅር በለን ሁላችንም። እኛ ላይ በተለይ እኛ እስልምና ላይ የመላስ ወለምታ ብቻ የሆነች ነገር ከተናገራችሁ ከእስልምና ያወጣችኋልና መጠንቀቁ ደግሞ አይከፋም ብዬ ያኔ አላህን መካድ ማለት በጣም ከባድ ነው። ከክህደት አላህ ይጠብቀን። በሌሎቹ ባላቅም እንደዛ ቃላቶች ስትናገሩ ራሱ ለእምነታችሁ ክብር እንደሌላችሁ ነው የሚያሳየውና መጀመሪያ ለእምነታችሁ ክብር ይኑራችሁ። ለተፈጠራችሁበት አላማ እወቁ። ይሄን ለማለት ደግሞ ወዳለው እኛ የኢትዮጵያ ሕዝብ ሀቂቃ በእምነቱ አይደራደርም የትኛውም እምነት ሲሆን፣ ግን እናንተ እንደ ሕዝብ እንደዚህ መልኩ እንተሰ ምን አይነት እምነት ነው ምናምን እንድንል ነው የሚያደርገን የሌላ እምነት ተከታዮች እና
እንደዛ ማለት አልነበረባችሁም። አጥፍታችኋል። አሁንም ቢሆን ግን ህዝብ ከስር ስር ሆኖ ሲያጨበጭብላችሁ እውነት እንዳይመስላችሁ። ቢያንስ 5 አንበሳ ወይም ደግሞ በቃ ቢያንስ የሆነ 700,000 600,000 እንደዛ ልታገኙ ትችላላችሁ ለተወሰነ ጊዜ። ያችን ደግሞ ቁጭ ስለምትሉ ሌላ ሰርታችሁ አምጥታችሁ ስለማትጨምሩበት በትንሽ ጊዜ ስለሚያልቅባችሁ 1 አበባ 2 አበባ ምናምን ከምትሉ አብዛኛው ወጣቶች ናችሁ። ሰርታችሁ ያኔ ገንዘብ ምንነቱን ብታውቁት ጥሩ ነው ብዬ አስባለሁኝ። የተለያየ የስራ ፈጠራ ያለበት ሀገር ነው ቁጭ ያላችሁት። እንኳን ኢትዮጵያ ኮብልስቶን እንትን እየሰሩ ድንጋይ እየተሸከሙ አበባ ፋብሪካ፣ ሳሙና ፋብሪካ ምናምን እንደዛ እየሰሩ ለዛውም በታክሲ ተጋፍተው እናንተ መኪናላችሁ ላይ ቁጭ ብላችሁ ወንበራችሁ ላይ ቁጭ ብላችሁ ከምትውሉ ሄዱና ተፍ ብላችሁ አምጡ። ለሀገራችሁም ትበቃላችሁ። የሀገር ሸክም የሰው ሸክም ከመሆን ያኔ እስቲ ለሀገራችሁን ጥቀሙ። የሆነ ነገር ሰርታችሁ የሆነ በጂጂኪ እዛ ተቀምጣ ባለፈው ምን እያለች ነበር? አዲስ አበባን የወረራት ስልጤና ጉራጌ ነው ስትል ሰምቻለሁ። እና ስልጤና ጉራጌ ቢወራት ራሱ ሰርቶ ጠብ አድርጎ ለአስተማሪ የሚከፈለው ደሞዝ ግብር ስልጤ በከፈለው ግብር ጉራጌ በከፈለው ግብር ነው። ስልጤና ጉራጌ የትም ቢሄድ የትም ክልል ቢሄድ አልምቶ ማብራት የሌለበት ማብራትና ዘርግቶ ውሃ የሌለበት ውሃ አስገብቶ ነው አልምቶ ነው የሚወጣ እንጂ አጥፍቶ አይወጣም መቼም ቢሆን። ይሄንን ማንም ይመሰክርለታል። ስለዚህ በሀገራችሁ ሰርታችሁ እስቲ ግብር የምትከፍሉበትን የሆነ ነገር አድርጉና ሀገራችሁን ጥቀሙ። የሀገር ሸክም የሰው ሸክም ከምትሆኑ እምነታችሁንም ይሄን አክል በወረደ ነገር በጣም ያስጠላል። ሀቂቃ ቲክቶክ ላይ የምታደርጉት በተለይ ፖለቲከኞች አሁን ጭር ሲልባችሁ የምታደርጉት ነገር በጣም የሚያስጠላ፣ ሰው ከሰው ማጋጨት፣ በቃ አለመስማማት ምናምን ነገር ቲክቶኩ የኔ ነው እስከ ማለት ድረስ የደረሳችሁ አላችሁና ተው። አንድ አበባ ከማለት ሰርቶ ማግኘትን የመሰለ ነገር የለም። ስሩ ለማለት ወዳለውኝና ከምንም በላይ የተፈጠርንበት ዓላማ አለን። እምነታችንን እና ክብር ያው ይሄንን ለማለት ነው የመጣሁት። አበዛውት ዛሬ ቆይቼ ስለመጣ ይሆናል። ያው ድምጽ የናፈቃችሁ ታዳምጡታላችሁ። ያልናፈቃችሁ ምንም ማድረግ አይቻልም። እኔ በተቃራኒ እንደ ኢትዮጵያ ሕዝብ ጥሎብኝ ማካበድ የሚባል ነገር ማስመሰል የሚባል ነገር አንዳንዶች ለሶሻል ሚዲያቸውን ለማሳደግ የማያደርጉት ነገር የለም። እኔ ሶሻል ሚዲያም ያው ነኝ፣ በውስጥም ያው ነኝ። እኔው ነኝ እንደተፈጠርኩኝ ማለት ነው። መቀየር የሚባል ነገር የለም። አልቀየርም ደግሞ አልፈልግም። በቃ የሰጠኝ እንትን ነው እና ለማንኛውም ብዙ ብያለሁኝ። ቤተሰቦቼ ላይክ አድርጉኝ፣ ሼሩም አድርጉልኝ። ቻናሌ እስቲ ከፍ በል ሀገር ልገባ ነው እላችኋለሁ። በቅርብ ሀገር የተለያዩ ነገሮችን አሳያችኋለሁ ብዬ አስባለሁኝ፣ ከተሳካልኝ ማለት ነው። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።